ሶሊ ሩታና አቤላ ልታስታርቃቸው እንግዲህ ዛሬ ከች ብላለች። ምንድነው እውነት ሩት አቤላን ይቅርታ ታደርግለት ይሆን? በነገራችን ላይ ሩት ዋ ስለሆነች ይቅርታ ማታደርግበት ምንም አይነት ምክንያት አይኖርም ብዬ ነው የማስበው እንደኔ። ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ደህና ናችሁ? ልኛይ ስራ በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም እናንተ ጋር? እስኪ እውነት ሶሊ ሩታና አቤላን ታስታርቃቸዋለች ወይስ ሩታን ቤት ሊሆን ሀሳባቸውን እስኪ ኮሜንቱልኝ። እኔ ግን ሩት የዋህ ስለሆነች ነገራቶችን አርቃ ስለምታስብ ምናምን እምቢ የምትለው አይመስለኝም። ጭራሽ አበባ ይዞላችኋል። ከምር ግን የሰው ሁሉ ድፍረት። አሁን አቤላ እንደዛ እኛን አቃጥሎ ሊደፋን እኮ ምንም የቀረው ነገር የለም። እንዴት ነው ዛሬ? በእርግጥ ለራሱ ብሎ ነው ሶሊ ጋር መታረቅ። እሷ ደግሞ እሷን ይቅርታ ካላረክላት አንተና እኔ መቀጠል አንችልም ምናምን ብላ ስታስፈራራው እንግዲህ እዚህ ጋር ምንም አይነት ምርጫ የለውም። እኔ የምለው ግን አቤላ ይቅርታ ከሚደራረጉ ከሚባባሉ ባለፈ ያው አብርሽ ጋር ታርቀው አንድ ላይ ቢሆኑ የተሻለ የሚሆነው። ምክንያቱም አቤላ እዚህ ጋር እኛ ምንም አይሰራልን አቃጥሎ ነው ሊደፋን የደረሰው አይደል እንዴ? ሄርሜላ ጋር ወደዛ ወደዚህ ይላል። ስለዚህ ሶሊ ያመጣችው ሀሳብ እንዳለ አሪፍ ቢሆንም ብንደግፋትም ግን እሱ ደግሞ እሷ ጋር መቀጠል መታረቅ ብዙ ነገራቶችን ያው ስለሚፈልግ አቤል ማለት ነው። ያው እንደምንም እንግዲህ ሩታ ጋር እየሄዱ ነው። ምን ይፈጠር ይሆን? የእውነት ሩታ ትቀበላቸው ይሆን? በነገራችን ላይ የሩት ፋሚሊ በጣም ነው ነገራቶች ያስጠሏቸው። ምክንያቱም ሩት መታረስ አልቻለችም። መቼ ነው ሩት የወለደችው? ቆይ እንዴ ለምን ሩት አንድ ቀን ሩታ የሆነ እንደ አራስ ገንፎ አጥሚት ምናምን ጠያቂ ሲመጣ አይታችሁ ታውቃላችሁ? ከምር አናውቅም። ሁሉም እንዳለ ጸብ ጸብ፣ ሽምግልና በሽምግልና ነው የሆነው። እከሌ አስታርቅልን በቃ ወደዛ ወደዚህ ብላ እኮ ነው ሩት ልጇን እያሳደገች አለችው። ስለዚህ ይሄ ነገር ቢቆም በቃ ከሩታ ራስ ብትወርዱ። ሩቴ ደስተኛ ሆና አሁን ደግሞ ያው ወደ ውጭ ለመሄድ ሀሳብም ማምታለች። ያ ነገር እንግዲህ አብርሽ ሆዬ እባክሽን እንግዲህ ልጄን ይዘሽ አትሂጂ ምናምን እያለ ነው። በዚህ ጉዳይ ደግሞ በሰፊው ይዤላችሁ የምመጣ ምን እንደተፈጠረ በውስጥ የደረሰኝ መረጃ ስላለ እሱ ነው አባንድ አቀላቅዬ ነው የሚባለው አጠናክሬ እሱን ይዤላችሁ መጣ ነው የሚሆነው። እና እንደዛ ነው ያለው ነገር። እስኪ የእናንተም ሀሳባችሁን አስቀምጡልኝ። ብዙዎቻችሁ እንደዚህ ቢሆን ሩት አብርሽም ከሄርሜላ ጋር ይሻላል። የሄርሜላ ደጋፊዎችም አብዛኛዎቻችሁ እንደዛ እያላችሁ ነው። ሁላችሁም ሀሳብ እንዳለ ሆኖ እንግዲህ ህይወታቸውን ራሳቸው ናቸው የሚመርጡት። እኔ ግን እዚህ ጋር አቤላ ሩት ከሀገር ከመውጣቷ በፊት ሩታ ታውቃላችሁ አሜሪካ ልትሄድ ነው። ገና አሜሪካ እንድትወስደኝ ብሎ ነው አቤላ እንዲታረቃት እንግዲህ አበባ የገዛው ሶሊን አንቺ ጋርሽ ምናምን እያለ በሶሊ የሚያሳብበው አቤላ እዚህ ጋር መንቃት አለባቸው። ሩት ወደ አሜሪካ ስለሆነ ሞቭ የምታደርገው ልጇን ይዛ ምናምን በቃ ፏ ብላ መኖር ትፈልጋለች። ከዚህ ከግርግሩ ከምናምኑ በቃ አየችው ሁሉንም ነገር ይሻላታል፣ የእውነት ይሻላታል። እና እንደዛ ስላሰበች ያው ብትስበይ ምናምን ታውቃላችሁ። ብዙ ሰው ምን እንደሚያስብህ ወደ ውጭ አንድ ሰው ሊወጣ ሲል እንደምንም ተገፋፍቶ ያ ሰው እንዲወስደው ያ ሰው እንትን ታውቃላችሁ። ሩትዬ የኔ እህት እያለ እኮ ከአብርሽ ቤት ሻንጣዋን ጎትቶ ነው አቤላ ያስወጣት። አይ ቲንክ ብቻ እኔ እንደዛ ይመስለኛል። ያኔ ራሱ እንደዛ ሻንጣዋን ጎትቶ እህቴ እያለ ሲያስወጣት አሁን ላይ በጣም ተሰማኝ። የእውነት በጣም ተሰማኝ። ሀባይቤ ለምን ምን ሆንሽብኝ አትሉ? እንደዛ ያደረገው ሄርሜላ እንድትገባ ይሆን እንዴ? እኔ አሁን ላይ ሳስብ የአቤላ ስራ ብቻ። ሩትዬ በቃ ትሂድ ይመቻል። ሄርሜላ እስኪ ጉዷን እናያለን። አቤላ ደግሞ ከሶሊ ጋር ምን እንደሚፈጠር እውነት ታርቆ አብረው ይቀጥሉ ይሆን? ሶሊ በነገራችሁ ላይ ለሩት ስለምታዘን ስለምታስብላት ስለምትወዳት ይመስለኛል እንደዛ እንድታረቁ የገፋፍ ከመሄዷ በፊት አቤላንም ስለምትወደው ያው ይቅርታ አድርጋለት ምናምን እንደሄድ ስለፈለገች ይመስለኛል። እንግዲህ መጨረሻው ምን እንደሚሆን የምናውቀው ነገር የለም። እሱንም ይዤላችሁ የሚመጣ ነው የሚሆነው። በዚህ ጉዳይ እናንተ ምን ትላላችሁ? እውነት ሩት ከሀገር ትውጣ ወይስ ምን ይሻላል? ምን ይሻላል ትላላችሁ?
እኔ ግን እርፍ ብትል ነገራቶችን አየሩ ምናምን እንደዚህ ቀያይራ ዘና ብላ ብትመጣ የተሻለ የሚሆን ነው የሚመስለኝ። ምክንያቱም በዚህ መሀል ደግሞ ሄርሜላ አረፍ ትላለች፣ በቃ ታርፋለች። በቃ አለም 9 ሳይሆን 10 ነው ለሄርሜላ የሚሆንላት፣ በቃ ሁሉ ነገር ሙሉ። ሩትዬ ግን አብርሽ ሲጀመር ታውቃላችሁ፣ ሩታን ይወዳታል። እኔ ሚስጥር ልንገራችሁ የእውነት ማለት ያው አንዳንዴ እኮ እንዴት ልበላችሁ የሆነ ነገር ያስደስታቸዋል ስሙን ላለመጥራት በሚል ማለት ነው። ለዛ ነው እንጂ አብርሽ እንደዛ እውነት የልጁን እናት ሩትዬ ነው ይወዳታል። ስለዚህ ሄርሜላ ያን ያክል ብዙም ባትደሰች በጊዜ ማደሪያሽን ብትፈልጊ የተሻለ ነው ብዬ ነው እኔ እንግዲህ የማስበው። እስኪ እናንተ እንደኔ የተሰማችሁ ምናምን እስኪ ኮምንቱልኝ። የእውነት የእኔ ሀሳብ ትክክል ከሆነ እስኪ ደግፉ፣ ላይክ አድርጉ፣ አበረታቱን፣ ሼር አድርጉ እና ስለምታበረታቱኝ አመሰግናለሁ። ይሄ ነገር ወዴት የሚሄድ ይመስላችኋል? እኔ ግን አብርሽ ተከትሏት የሚሄድ ሁሉ ነው የሚመስለኝ። አይመስላችሁም? እንደዛ መቼም ሩት ሄዳ ልጄ ናፈቀኝ ብሎ ነገ ሩት ካለችበት ተከትሎ አብርሽም ሄዶ አይቀርም። ያ ማለት ደግሞ እዚህ ጋር ሄርሜላ ብቻዋን ትቀራለች ማለት ነው። ሄርሜላ ብቻዋን ቀረች። ሩትዬ በቃ ከሁሉም ግልግል ልጇን ይዛ ትሄዳለች። አብርሽም ደግሞ ልጁን ለማየት ተከትሎ ይሄዳል፣ በዛው ይቀራል። ሄርሜላ እዚህ እና ቤላ ጋር እያጨበጨበች ቁጭ ትበል። መቼም ውሰደኝ አትለው ሩታ ካለችበት እዛ ልምጣ አትል። ነገሩ ሄርሜላ አታረግም አይባልም፣ ሄርሜላ አታረግም አይባልም። ሀባይ ውሰደኝ ትለው ይሆናል እኮ እሷ አታፍርም። ሄርሜላ እፍረት የሚባል ነገር ሸም የሚባል ነገር እኮ አልፈጠረባትም። ቢፈጥርባትማ የልጁ እናት ምናምን እንደዛ እያመነጫጨቀት ምናምን ምናምን እያለች እንትን አትልም። እኔ ደግሞ ሀባይ እኔ ከምጠለው ነገር ሄርሜላ አስሬ በየመሀሉ የኔ ቆንጆ ምናምን። እኔ ወንድ ልጅ የኔ ቆንጆ ማለት ከምር በጣም ነው የሚያናደኝ። ሴቶችን ቆንጅዬ ምናምን መባል ያለብን ሲጀመር። ይሄ ደግሞ የየትኛው ህግ ነው ምናምን እንዳትሉ፣ እውነቴን ነው። ብዙዎቻችሁ ያስተውላችሁ ከሆነ ብዙ ጊዜ አብርሽን ነው በቃ የኔ ቆንጆ ምናምን መጣ ምናምን። ሄርሜላ ሩት የአንድ ቀን ካፋ እንደዚህ ነገር ወጥቶት አያውቅም። በሩታ የእውነት አንድ ቀን እንደዚህ ምናምን የኔ ቆንጆ ብላ አታውቅም። ሩትዬ እኮ ሲጀመር ኩሩ ነች፣ ኮራ ቀብረር ያለች ነች። እስከ ወንድሞቿ ራሱ አይታችሁ ከሆነ ማለት ነው ከእነሱ ወስዳ ነው ከተላለቀ እህቶቿ ሩት የወሰደችው። ኮራ ቀብረር ፏ ያለች ነች። እንደ ሄርሜላ እንደዚህ የኔ ቆንጆ ምናምን ወንድ ልጅ ሲጀምር የኔ ቆንጆ ይባላል? እስኪ ኮምንቱልኝ፣ ይባላል አይባልም? እኔ እንደው ሳስበው ሄርሜላ እንደዚህ ስትል ባርሰማት ያለ ደስታ በቃ የግድ ሆኖብኝ ነው የሆነ ነገር የማየው እንጂ እኔ አብርሽ ሩትዬ ጋር ሲመጣ ነው ማየት ደስ ቢለኝ፣ በቃ በጉጉት ምናምን የማያቸው። እውነቴን ነው የምላችሁ፣ እኔ እየቀለድኩ አይደለም። በዛ ላይ ሄርሜላ አስር የኔ ቆንጆ ካሜራ ማናቸው ራሱ አለመሰልቸቱ እንዴ ተያይሏትም እንዴ? ቆይ አሁን ፊል የኔ ቆንጆ ወንዶች የሚባል ምናምን ልትሉ ትችላላችሁ። አይኖ አይባልም ማለት እኮ አይደለም፣ ጭራሽ አይባልም እያልኩ አይደለም። ግን ሲበዛ አያስጠላም? አንዳንዴ እኮ የኔ ቆንጆ ምናምን ማለት ትችላላችሁ። በቃ እንደዚህ አንዳንዴ ለሞራል ለመስጠት ምናምን አላ። ግን ሁሌ በቃ በየደቂቃው ቪዲዮ በተሰራ ቁጥር አስሬ ምናምን እንደዛ ምናምን ይሄ ቆንጆ ምናምን ማለት የእውነት ግን ይደብራል። የእውነት ነው የምላችሁ፣ በጣም ነው የሚደብረው። እና እስኪ እንደኔ በዚህ ሀሳብ የምትስማሙ ያላችሁ እስኪ ንገሩኝ። ሩትዬ ቤቴ ይሻላል ወይስ አብርሽ ጋር አዜው? አብርሽ የቤቱን ቁልፍ ሁሉ ሰጥቷታል። በቃ እኔ ሄርሜላ ማንም ቤትሽ አይመጣም፣ ቁልፍ ነው በቃ ኑሪበት፣ እንደፈለግሽ ሁኚ፣ አንቺ ማለት የልጄ እናት፣ በጣም የምወድሽ የማከብርሽ ሴት ነሽ ብሏታል። ከዚህ በላይ ክብር አለ እንደ? የለም። ሄርሜላ እውነት ተረድታ ከሆነ ነገራቶችን በደንብ የምታይ ከሆነ ከዚህ በላይ ክብር የለም። በቃ ሩታን ይወዳታል። ሄርሜላ በየመሀል እየገባች ነገራቶችን ምናምን ወደዚህ እያደረገች እንጂ አብርሽ ሩትዬ ጋር መሆን ይፈልጋል እኮ። በነገራችን ላይ አይፈልግም፣ ተስማምቶ እኮ ነበር። ሩትዬ በመሀል ነገሮችን ቀይራው ነገሮች እንደዛ እንደሆኑ አደርጋ ምናምን እንጂ ያው ሩት ታውቃላችሁ አራዳ ነች፣ እንደ ሄርሜላ ፋራ አይደለችም። እንደዛ ስላደረገች እንጂ አብርሽ ኦልሬዲ ተስማምቶ ጨርሶ ልጁን ለማሳደግ ታውቃላችሁ ለምነውት የሙሉ የሄርሜላ ፋሚሊ በሚባል ደረጃ ለምነውት ምናምን እሺ ችግር የለውም እኔ በቃ ሚስቴ ነች ምናምን ብሎ ነበር። ግን ሩት አልፈለገችም። እኛ ደግሞ ሩት
ካልተስማማች ምን ካላለ የሩትን ሀሳብ እንደግፋለን። በቃ እናበረታታታለን። እውነቴን ነው የምላችሁ ሩትዬ እናበረታታታለን። በቃ ያ ነገርና መሆን ስላለበት ስለሚሆን የሆነው ነገር ደግሞ ይሆናል በሚል ሩትዬ ብታስከፋንም ለምን አደረገች በምታረቀው ታውቃላችሁ። አብዛኞቻችን ደስ ብሎናል ምናምን በቃ ሄርሜላ ምናምን እያልን ኮሜንት የምንሰጥ ሰዎችም አለን። እንደውም ቆይ እስኪ አንዳንዴ በቀጣይ ቪዲዮ ኮሜንቶችን ምናምን እያነበብኩ ፈን እናደርጋለን ስላለው ነገር ስለ ሄርሜላ ወሩታ ምን አይነት ኮሜንታተሮች ይሰጣሉ ይመለሳሉ የሚለውን በጣም በእነሱ እስኪ አንዳንድ ነገሮችን የምናወራ የምንመካከር ይሆናል እና ያለው ነገር ይሄን ይመስላል። ሀገር ከመውጣቷ በፊት እንግዲህ ይቅርታ ሩታ ታደርግለታለች። የኔ የዋህ የኔ ታውቃላችሁ ሩታ ያው ሁሌ ባልደጋግመውም ቤተሰቤ ፋሚሊ ነች። በጣም ነው የማወዳት። እንደዚሁም ልጇንም እንዲሁም የልጇ አባትም ነገ መመለሱ ስለማይቀር አንዴ ያው ስለወለዱ ምንም ማድረግ አይቻልም። አባት ሆኗል። ስለዚህ እሱም መከበር አለበት። ብዙዎቻችሁ አብርሽን የምትሳደቡ ምናምን እዚህ ጋር ሄርሜላ ነች፣ የእውነት ለመናገር ሄርሜላ ነች መውጣት ያለባት ይመስለኛል ማለት ነው። ስለዚህ የአብርሽን ከመናገር ነገራቶችን ብንቆጠብ የተሻለ ነው የሚሆነው። ምክንያቱም ምንም ሆነ ምን በቃ ሁለታቸው መቼም አይረራቁ፣ መቼም ሊለያዩ አይችሉም። አብርሽና ሩታ እኮ ሀባይ መቼም ሊለያዩ አይችሉም። ስለዚህ ይሄን ነገር ከሂሳብ በማስገባት አብርሽን ባንሳደብ፣ እንደውም ከቻልን ሄርሜላ ከህይወታቸው እንድትወጣ ብናደርግ አሪፍ ነገር የሚሆነው እንደዛ ነው። ከዛ ሙሉ ፋሚሊ ታውቃላችሁ እና ኤፍሬምም እነ ጋሽዬም ለምነዋት ጋሽዬ እንዴት ሩታ እንደሚወዳት እንዴት እንደሚያከብራት አይታችኋላ። ስለዚህ ፋሚሊው በደስታ የሩት ሙሉ የአብርሽ ፋሚሊዎች ትልልቅ እህቶቹ ምናምን እንዳለ ከሩት ጎን ናቸው። ግን እኔ ትንሽ ቅር ያለኝ ሩትዬ እንደ አራስ ስትታረስ ባለማየቴ ትንሽ ቅር ብሎናል። ገና ያው የወለደችም ምናምን ስለሆነ ትንሽ ነገራቶች በዚህ መልኩ ባይሄዱ ደስ ይላል። እስኪ መጨረሻው ምን እንደሚሆን በቀጣይ ቪዲዮ ይዤላችሁ የምመጣ ነው የሚሆነው። በጣም ነው የማመሰግነው፣ የምወዳችሁ።